ለማድረግ ሊያይ ይችላል ጀስት ግን በዚህ የሚሸበር ሰው አለ እነሱ ስንት ጊዜ አውርተው ስንት ጊዜ እንትን እንዳሉ ሰው ማስተዋሉ እንዴት እንደተወሰደበት ማሰብ ትችላላችሁና እዛ ቦታው ላይ እንዳለ ሰው በጣም የሚገርም ነው ለኔ ማለት ነውና እስኪ ስሙት ምን እንደሚሏችሁ ጠናዎች በተደጋጋሚ በጠላት ላይ የማጥቃት ስራዎች ተሰርተዋል በርካታ ምርኮች ተገኝተዋል መሳሪያዎች ተማርከዋል ከፍ ያለ ቁጥር ያለው የጠላት ሰራዊት በምርኮ ወደጃችን ገብቷል ጅጋና ፍኖተ ሰላምን ቡሬን ጨምሮ በዛ ቀጠና ያሉ በርካታ ከተሞች ላይ የሰፈረውን የጠላት ሰራዊት በመከላከል መንገድ ሳይሆን በማጥቃት መንገድና በመልሶ ማጥቃት መንገድ እዛው ከሰፈረበት ካምፕ ካደረገባቸው ከተሞች በመግባት ጥቃት ማድረስ ተችሏል አሁን ላይ ባለው ተጨባጭ ሁኔታ የትም ቦታ የሰፈረውን የጠላት ሰራዊት ማጥቃት የምንችልበት ነባራዊ ሁኔታ ነው እንዳለው ከዚህ ጎን ለጎን ደግሞ ሶስተኛ ክፍለ ጦር አዲስ ቅዳምና ዳንግላ ከተሞች የሰፈረውን የጠላት ኃይል እንዲሁ የማጥቃት ተግባር አከናውኗል በተመሳሳይ ዕለት ከ3 ቀን በፊት ማለት ነው ሜጫ ውስጥ ዳጊ ቀጠና አዲስ ቅዳም ሰፍሮ የነበረውን የጠላት ኃይል እና ዳንግላ ሰፍሮ የነበረውን የጠላት ኃይል በመናጠቃበት ጊዜ አቸፈር ዝብስት አካባቢ ንጹሃንን በድሮን የጨፈጨፈው የጠላት ኃይል አካባቢውን ይውላችሁ እኔ የሚገርመኝ የሰሚው የሚያናድደኝም ሰሚዎች ነው በቃ የሚያደምጠው ይሄ 133000 ላይ 3000 አይሆንም ነገሩን ለመታዘብ ውሸታሞችን ለማወቅና እንዴት አጭበርባሪዎች እንዳሉ እነዛም የሚበጀውን ነገር ለማድረግ 3000 አይሞላም 130000 ግን ይሄንን ዜና ብቻ 3 ጊዜ እኔ ብቻ ሰምቼዋለሁ እንደገና የጥላት ምናምን ይላል በእነዚህ ሰዎች በተሰራው ፕሮፓጋንዳና በሚዲያ ጫወት እስካሁን እኮ አፍሪካን ሁሉ ጨርሰው አይ ቲንክ አውስትራሊያ ሁሉ ሳይገቡ ይቀራሉ በዚህ ወይም ጃፓን ምናምን ሩቅ ምስራቅ ቻይናን ሁሉ ሳይጨርሱ አይቀሩም ነበር እንዴት በዚህ ልክ ሰው ማለት ነገሮችን ማገናዘብ ሁሉ ይሳናል የጥላት ኃይል ብሎ በመምጣቱ የኢትዮጵያን ህዝብ ሁሉ በጥላት ፈርጆ 30 ሚሊዮን ነው ብትሉት እንኳን እዛ ውስጥ ገብተው የሚበጠብጡት 100 አይሞሉም እነዚህ ሌቦች እነዚህ የጥላትን አጀንዳ ተሸክመው የገቡት 1 አመት 2 አመት እያለ 3 አመት 4 አመት እያለ እንዲቀጥል ትምርት ዘጋ ድል ነው የሀገሪቱ ቀይ መስመር መከላከያ ሰራዊት ላይ ድል ነው ጥላት ብሎ የሚጠራው ይሄ ነው እኔ በዚህ ልክ የሚበቃ ከትናንት ወዳ ዛሬም ወብየም እንደዚህ የተለያዩ ቦታዎች ላይ የስልክ እንትሮች እየሾለኩ ያሉበትን ሁሉ ታያላችሁ በቦታው ላይም እንዳለ ሰው ያየን እና በዚህ ልክ የሚታለልን በተለይ ምሁር ብላችሁት ውጭ ሀገር ነው ካለ ብዙ ተሞክሮ ያያል የምትሉት ሰው ይሄ መሳይ ልክ ነው ትናንትና ከሆነው ላይ ላሰማችሁ እችላለሁ አንድ ምንድነው የተናገረው ነገር አለ ወይ እንተና እንደውም ጥሩ ምክር የመከረው ማለት ነው የማን ነው ልደቱ ትናንትና የሚያሰማችሁ መሳይ አንዴ ስራው ላይ ገብቷል አብድሃል በቃ ቢያንስ 50 አድርገው እስኪ ይያለ የራሳቸው ምክንያት እንዳላቸው እውቅና ሰጥተን ነው እየተናገረ ጀስቲፋይድ ነው ይሄ ትግል እያልን ያለ ልደቱ በዚሁ ወደ ፋኖ ትግል እንምጣና ስለ ፋኖ ትግል ያለን አመለካከት ንገረን ፋኖ ላይ በተመለከተ የተለያዩ ሐሳቦች ይነሳልና እስቲ እንዴት ታየዋለህ እየተካሄደሉ ያለውን ትግሉን ትደግፈዋለህ ባንድሚው በሌላ ባስቀመጥከው አውድ ይሄንን ትግል ትደግፈዋለህ ያደረክ ያለው አስተዋጽኦ አለ እኔ ምን መሰለህ በሰላማዊ ትግል የምናምነው ኃይሎች የምናደርገው ትግል የትጥቅ ትግሉን አፌክት ሊያደርግ ይችላል በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎች የሰላማዊ ትግሉን አፌክት ሊያደርጉ ይችላል የሁለታችንም ትግል ደግሞ የሀገሪቱን ዕጣ ፈንታ የሚወስን ስለዚህ ሁለታችንም በኃላፊነት ስሜት መስራት አለብን ብዬ አምናለሁ ለዚህ ነው አሁን የነሱ የትግል ሂደት የኔ አማራጭ የኔ ምርጫ ባይሆንም በኃላፊነት ስሜት ለምንድን ነው የትግል የተጀመረው ለምንድን ነው እዚህ ትግል ውስጥ የገቡት የሚለውን አንደርስታንድ ማድረገው ሪኮግናይዝ ማድረገው ያለብኛል አስፈን ይሄንን ይልና ደግሞ ቀጥሎ ምን ይሏል መሳይ 50 አድርገው እስኪ ይሏል እውነታውን በደንብ ተገንዝበን ተጠናክረን እንድንወጣና አሸናፊ እንድንሆን ሀገራችንንና ህዝባችን ከእልቂትና ከማፍረስ እንድናድን ካለኝ ምኞት ግን አሁን ያለው የፖለቲካ ኃይል ይሄን እንኳን ይረዳል ስለ ተቃዋሚው ብለህ ስታወራ ገዢዎችን ለማስደሰት ተቃዋሚውን ለማስከፋት ብለህ ታፋሽነት ያቀረብከው አድርጎ ይከነስ ቀደም እንዳልኩ የሆነ ነገር ሐሳብ ሲሰጡ አይ አንተ ከሌ ደጋፍ ነህ ልክ እኔ ጋር እንደሚገጥመኝና ብዙ ሰዎችን
እንደው አንድ ቀን ተሸንፌ ቢሆን አንድ ቀንም ቢሆን ተሳስቼ የደገፍኩት ነገር ስህተት ኖሮት ቢሆን እንዴት ይሆን እና አይ ፖዚቲቭ እነሱ ውስጥ ያለውን ክፉ ሐሳብና ንግግር ካልተናገራችሁ የሆነ የሚያስጠጉበታል አንተ አማራ ስለሆንክ ነው አንተ ትግሬ ስለሆንክ ነው አንተ ኦሮሞ ስለሆንክ ነው አንተ አማራ እንትን እስላም ስለሆንክ ነው አንተ ፕሮቴስታንት ስለሆንክ ነው አንተ ብልጽግና ስለሆንክ ነው አንተ ህዋት ስለሆንክ ነው ብለው ያንን የኢትዮጵያን በሽታ እንደሆነ ጠቅልለው ለማስቀመጥ የሚችሉ የሆነ ጋርቤጆች አሉ የሆኑ የቆሻሻ ማጠራቀሚያ ቅርጫቶች አሉ አሁን ዘረኝነት አማራ ኦሮሞ ትግሬ እንደዚህ ከዛ እስልምና ክርስትና ፕሮቴስታንት ምናምን ከዛ ብልጽግና የሆነ እየተባለ በዛ ስሜትና አሁን ልደቱ እንትን የሚለው ይሄን ነው የሚነገረው እንዲኳ ብለን ብትናገር ሐሳቡን እንኳን ተቀብሎ ሐሳቡን የሚሞግት ሰው የለም ዝም ብሎ ተጠቅልሎ የሆነን ሰው መተቸት ላይ ብቻ ተሰብስቦ የሚጮህ እንጂ እሱ ያ ነገር ቢሰጠው ምን እንደሚያደርገው ምንም ዝግጅት የለውም ራሱን የሚገመግምም አይደለም ለቀብር ዝም ብሎ ከየቦታው የተጠራቀመ ጥርቅም ነው አላማም የሰበሰበው አይደለም ለሆነ ጮህት ነው የሚጮህበት ነገር ቢሰጠው ለመቀበል እንኳን ዝግጅት ያደረገ ቡድን አይደለም ያለው ይሄን ከህዋት ጀምሮ እዩት ጠቅላይ ሚኒስትር ዶክተር አብይና አጋሮቻቸው ከውስጡ እዛው ህዋት ውስጥ ሆነው ያ መከራ ሁሉ አብስሏቸው መከራውም ደግሞ የክፎችን አሻጥር ሁሉ አስተምሯቸው ባይመጡ ኖሮ ከውጭ የገባ ኃይል የሚቋቋመው ነገር አለበት ግንቦት 7 ብለን ተስፋ የምንሰጥበት የነበረው ፓርቲ ቢገባ ነው ሌላም ተስፋ አድርገናል ብለን ይሄ ድራማ ሲጫወቱብን የኖሩት የፖለቲካ ፓርቲ በዚህ ሁናቴ ላይ ገብቶ ቢሆን ይቻል ነበር አሁን ያለው ቲም እኮ እዛው ውስጥ ሆኖ ክፉንም ደጉንም ሲያይ የነበረ ስለሆነና በምን እንደሚታለል በምን እንደሚሸወድ በምን ሊጠቃ እንደሚችል የክፎችን መንገድ ሁሉ ስለሚያቅ ነው ጸንቶ የቆመውና ይሄንን ሁሉ ነው እዚህ ጋር ድክመት አምኖ ያለመቀበል አይነት ላይ ያለበት ተቋም ሆነ አይነት ነው መሳይ በጣም ባገር ጉዳይ አሁን እንደምትደክማ አያለሁ እኔ ልጅ ቅርፊተኛ ነው መስራቸው ፕሮግራም ሳይ ስራው እንዴት አድርጎ እንቅልፍ ያስተኛዋል ልደቱ እንዴት አድርጎ ያስተኛዋል ያልሞተው ሞተም ያ ሁሉ ትንሽ ትልቁ አምኖት ዲሽ መሳይንና ሁሉን ያንን እኮ ኢሳትን ለማድመጥ ስንት ሰው ታስሯል ስንት ሰው እኔ ማቃቸው እኮ ብዙ ልጆች ብዙ መከራ አይደገምም ተሸርቱሉ እና የዚህ ልጅ ያንን ሁሉ ክዶ ኮምቦልቻ ላይ 200 ወጣቶች ሲረሸኑ የህዋትን ተቃወማለሁ ብሎ ሄዶ ያየውን እዛ ከመከራከያ ሰራዊት ጋር ሁሉ ሲሄድ የነበረው ያን ሁሉ ዶጋመድ አድርጎ በክህደት አብይ አህመድ እያለ ፋሽስቱ አብይ አህመድ እያለ መከላከያ ሰራዊትን ሲሰድ ሲያጣጥል የሚል ሰው እንዴት እንቅልፍ ይተኛል እንዴት አድርጎ ይተኛል ሁለቱም ነገር 50-50 አድርገው 50-50 አድርገው ባይሆን 50 ፕሮግራምህን አገዛዙን ገዢውን ፓርቲ ታች የስልጣን አጋጥ 50 ደግሞ ፐርሰንት ፕሮግራምህን ተቃዋሚውን ታች ህብረተሰብ ውስጥ ያሉ ለትግሉ መጠናከር እንቅፋት የሆኑ አመለካከቶችን ታች ውጤት ማምጣት የምትችለው በዛ መንገድ ነው አለበለዛ እንደኔ ከስራል አቶ ልደቱ ምናልባት ቀጥሎ በመጣውም ጥያቄ ከዛ ጋር የተያዘ ነው ተቃዋሚዎችን በተመለከተ ያስከውን እንደኔ ተከስራለህ ዝም አንዱ ሳይድ ብቻ ይዘህ ብትሄድ እንደ ጋሪ ፈረስ ነው የሚለው እንግዲህ ሰው እየከሰረ ይማር ከከሰሩት ቢማር ጥሩ ነበር እና እሷ ደግሞ የተሞላችውና ከኋላ የሚጋልባት ሰው እንትን አላልባትም አንዴ እንትን ብላለች ያው አይድረስ ነው ጎበዝ አይድረስ ነው አቋም ነው ብዙ ጊዜ ለትግሉ ውጤታማ ለመሆን በተጠያቂነት መታቀርበው በዋናነት የተቃዋሚው ጎራ ነው ተቃዋሚው ለምን ተዳከመ የሚለውን ለማሳየት ብዙ ጊዜ አትሞክርም የተዳከመበት ምክንያት አለ በአሁኑ ሰዓት ተቃዋሚው ለምን ተዳከመ ራሱ አቅም ማጣት ወይስ ያገዛዙ ዱላ በርትቶበት አሁንስ ተቃዋሚ አለ ብለን ልናምን እንችላለን በአሁኑ ሰዓት እኮ ተቃዋሚ የለም ለምን አገዛዙ ምንም አይነት የፖለቲካ ምህዳሩን እንዳይኖር ዘግቶታል ስለዚህ አቅም ባሳጣቸው መንግስት ምክንያት መስራት ያልቻሉ ተቃዋሚዎች ላይ አሁን ከእንደገና አንተም መልሰህ መላልሰህ እነሱ ላይ ዱላ ማሳረፍ ምን ውጤት ያመጣል ባይሆን የነሱ ድክመት የቱ ጋር ነው ብሎ ውስጥ ለውስጥ መስራቱና እንደው ጠንክረው እንዲወጡ ማድረግ ነው ወይስ በፊት ለፊት የደከመ ላይ መልሶ ዱላው ማሳረፍ ነው የሚያወጣው እንደው ውስጥ አምናለሁ ደካሞች ናቸው በሚለው ባንተ ነገር ግን ያንን ደካማ የሆነውን ጎራ ማጠናከር የሚቻለው እንደው ጫፍና ጫፍ ይዘን በመተቸትና እንደው ድክመትን ብቻ በማሳየት ነው ወይስ የተለየ ስትራቴጂ ተጠቅመን ያንን ተቋሚ ጎራ ማጠናከሩ ይሻላል በዚህ ላይ ለማስተያየት በሰጠኝ ጥሩ ጥያቄ ነው በሁለት እንክፈለው ጥያቄ አንደኛው ከሁለተኛው ልነሳና
አሁን ተቃዋሚ ጎራ በቀላሉ ራሱን የመገምገም ባህል ቢኖረው ድክመቱን ወደ ውስጥ የማየት ባህል ቢኖረው አደባባይ ይሄን ጉዳይ ይዞ መውጣት ምንም ጥቅም የለውም፣ አስፈላጊም አይደለም። መሳይ እኔ የማዕህድ አባል ሆኜ የዛሬ 31 ዓመት ትግል ከጀመርኩበት ጊዜ ጀምሮ በነበርኩባቸው የተቃዋሚ ጎራዎች ለምሳሌ የማዕህድ አባል ሆኜ ማዕህድን ወክዬ የአማራጭ ኃይሎች ምክር ቤት አባል ነበርኩ። አብሬ ሰራ ነበር ከዶክተር በየነ ጴጥሮስ ጋር። ሀገሪቱ ውስጥ ያሉ 33 ድርጅቶች በዛ በአማራጭ ኃይሎች የታቀፉ ነበሩ። እዛው ሰርቻለሁ። ከዛ በኋላ አሜሪካን ሀገር የተመሰረተው የተቃዋሚ ፓርቲዎች ህብረት ከቅንጅት በፊት የዛ አባል ሆኜ ሰርቻለሁ። ከዛ በኋላ የአራት ድርጅቶች ጥምረት ሆነ የተፈጠረው ቅንጅት ውስጥ እዛ ውስጥ ሰርቻለሁ። እንግዲህ በተናጠል ካለው ከማዕህድና ከኢዴፓ ጋር ከመስራት በተጨማሪ ማለት በእነዚህ ሁሉ ሂደቶች ተቃዋሚው የውስጥ ችግሩን በራሱ የውስጥ ትግል መፍታት እንዲችል ከፍተኛ ዋጋ ከፍለናል፣ ጥረት አድርገናል። ከአቅማችን በላይ ሲሆን ነው ኦኬ የጉዳዩ ባለቤት የሆነው ህዝብ ይህን ችግር ካላወቀ መፍትሄ እየጠበቀባቸው ያሉ ተቃዋሚዎች እሱ እንደሚያስቡት ጠንካራ ሳይሆኑ ደካማ መሆናቸውን ተገንዝቦ ግፊት ካላደረገባቸው እንዲጠናከሩ ካላደረጋቸው ይሄ ትግል የትም አይደርስም የሚል ድምዳሜ ላይ የሚደርስ ታስታውስ ከሆነ የእኛ ፓርቲ የዛሬ 23 ዓመት ሲመሰረት ምንድነው ይዘን የመጣነው? 3 አቅጣጫ ነው የትግላችን አቅጣጫ ነው ያለው። አንደኛ ዋናው በስልጣን ላይ ያለውን ገዥ ፓርቲ መታገል፣ ሁለተኛ ተቃዋሚው ጎራ ውስጥ ድክመት አለ፣ ይህን ድክመት ዴሞክራቲክ በሆነ አግባብ ታግለን መፍታት አለብን፣ ሶስተኛ ህብረተሰባችን ውስጥ ለዲሞክራሲ ስርዓት እንቅፋት የሆነ ስር የሰደደ አመለካከት አለ፣ ይህን ታግለን መፍታት አለብን። ዝም ብለን አሁን እንደተያዘው ገዢውን ፓርቲ ብቻ ኢላማ አድርገን የምንታገል ከሆነ ግን የውስጥ ችግራችን አይፈታም፣ ተጠናክረን አንወጣም። ስለዚህ ይሄ ገዢ ፓርቲ 20-30 ዓመት በስልጣን መቀጠል እድል ይኖረዋል የሚል ሀሳብ ይዘን ይወጣል። እኔ ይሄን ሀሳብ ይዤ ስወጣና ስናገር አገሩን የተንጫጭ ምን ጉድ መጣ ደግሞ ተቃዋሚውን ጎራ የሚተች ህዝቡን የሚተች ይሄማ ሰርጎ ገብ ነው፣ ይሄማ ተቃዋሚውን ለማፍረስ ብሎ ነው። ኢህአዴግ ከዚህ በኋላ እንኳን 20 ዓመት 2 ዓመት አይቆይም። ምክንያቱ ተዋራው የተባለው ያን ነገር ከተናገርኩ 23 ዓመት ይሄ አቶ ልደቱ ይህንን ተቃዋሚዎችን በደንብ ፊት ለፊት የመተቸቱን አቋም ይዘህ የመጣው ከ97 ምርጫ በኋላ ያ ሁሉ ግርግር ሆነ። ከዛ ሶስተኛ አማራጭ ብለህ መጣ። ሶስተኛ አማራጭ ምንድን ነው? ተቃዋሚዎችንም መንግስትንም መተቸት፣ መሀል ላይ ሆኖ ሁለቱንም ጎራ ስህተቶችን የመንቀስ እንደነበረ አስታውሳለሁ። በትክክል በደንብ ጎልቶ የወጣውን ነው የምነግርህ። በደንብ መስመር ለይተህ ሶስተኛው አማራጭ ብለህ የመጣበትም ያም አይደለም ከቅንጅት ሰዎች ጋር በነበረው ቅሬታ እንጂ ልደቱ አምኖበት አይደለም የሚል ነገር ይነሳል። ወቅቱን መጠቀሚያ እንዳደረጉ በተለይ ህወሓት ኢህአዲግ ያንተን የአማራጭ መንገድ ሶስተኛ መንገድ የሚለውን በደንብ እንደተጠቀመበት ሌሎቹን መምቻ እንዳደረገው በወቅቱ ይገለጽ ነበርና ከበፊት ጀምሮ የምታምንበት እምነት ነው ወይስ በኋላ ላይ በነበረው ፍጥጫና መቆራቆስ የመጣ አዲስ ሀሳብ ነው? ተቃዋሚዎችን በደንብ አድርጎ የመምታትና የመተቸት የመምታት አትበለው መሳይ የተሳሳተ አባባል ነው፣ ትክክል አይደለም። ተቃዋሚዎችን የምንተቸው እንዲጠናከሩ እንዲጎለብቱ ነው፣ ለነሱ ጥሩ አስተሳሰብ ስላለን ነው እንጂ እነሱን ለመጉዳት አይደለም። በሱ መልኩ ባትገልጸው ጥሩ ነው፣ የተሳሳተ ነው ማለት ነው። ሁለተኛ አሁንም የኢንፎርሜሽን ክፍተት ስላለብን ነው። ያንተ ብቻ አይደለም፣ ብዙ ሰዎች ያ ክፍተት አለባቸው። ከቅንጅት በኋላ ያመጣ ነው መሪ ይመስላቸዋል። ኖ ቅድም ብያለሁ፣ የዛሬ 23 ዓመት ኦልሞስት 24 ዓመት ኢዴፓን ስናቋቁም ነው ሶስተኛ አማራጭ የሚለውን መሪ ይዘን ይመጣል። ኢዴፓ ሲቋቋም የመጀመሪያ የወደፊቱ ፓርቲ የምንከተለው መስመር ሶስተኛ አማራጭ ነው ብለን የወጣነው እንደ ኢዴፓ ስንመሰረት ነው። ምክንያቱም ኢዴፓን ከመመስረታችን በፊት ለ1 ዓመት ሰውየውን ላለመቀበል ነው ጥረት የሚያደርገው እንደምታዩትና ለመምታት ምናምን እያለ እዛው ብኩንነቱ ላይ ነው እንጂ የተቀመጠው መሳይ ከዛ ለመሻሻል ምናምን አልሞከርምና ይህንና መሰል እውነት ላይ ያለ ሰው ከሌ እንትን አለ ከሌ ጀገነ ከሌ ወጣ ከሌ ገባ የሚለው ይወራል። ምን ይላል? ሰው ያጨበጭባል፣ መከራውን በራሱ ላይ ይጠራል፣ በቃ ይቀጥላል። ከዛ ውጪ ግን እንደው
ሸም የሚይዝ ትናንትና ከደረሰ ትናንት ተወርቶለት ሳይደርስለት በቀረው ማንኛውም ነገር ላይ ለመማር ምንም ጥረት ባለማድረግ በጣም የሚገርም ሁሉ ነው ያለው። እኔ ብንማር በጣም ጥሩ ነው። ይሄን አሁን ጎጃም ቀጠና አውደ ውጊያዎች ብሎ አሁን የቅድሙን ያንኛው እንደዛ ላችኋል። ቀጥሎ ያለው ደግሞ ብትሉት እንደዛው ነው የሚለው። ከዛ ከላይ ያሸነፈ ነው ይላችኋል። ይሄን አሁን ቅድም ሌላ ቪዲዮ ነው ያሰማችሁ። አሁን ደግሞ ተመልከቱ። ያንን 2-3 ጊዜ ደጋግመው ያወሩታል። የሰፈረውን የጠላት ሰራዊት በመከላከል መንገድ ሳይሆን በማጥቃት መንገድና በመልሶ ማጥቃት መንገድ እዛው ከሰፈረበት ካምፕ ካደረገባቸው ከተሞች በመግባት ጥቃት ማድረስ ተችሏል። አሁን ላይ ባለው የ3 ቀኑ 4 ቀኑ ያው ከ3 ቀን በፊት ጀምሮ ያለው ነው እንደዚህ የሚለውና እኔ እንደው ሸሞኒው በጣም ነው የሚያሳፍረው። የሚታለል ሰው ካለ እኔ በደንብ ይታለል። ቢኮዝ አይጠቅምም። ያ ይሄ ሁሉ ሆኖ አመት ከስንት ወሩ ናሴ መስከረም ጥቅምት 3 ወር አሁን 4ኛ ወሩ ነው። 1 አመት ከ4 ወር ወይም ወደ 16 ወራት ያስቆጠረ ከዛም በየቦታው ላይ በሚገባው የተስተናገደ ዛሬም ላይ ያያችሁት ነው። በጣም ነውር የሚባል ታይቶ የማይታወቅ ነውር እየፈጸመ ያለ ቡድን አድርገው በደንብ አድርገው ጥላቶች የተበቀሉበት ነው። ህወሓት ኢትዮጵያን ለማፍረስ ሲወል ድረስ ሄዳለሁ ሲል የኢትዮጵያ ጀግኖች ልዩ ኃይል የነበረው መዋቅር ሁሉ ስለነበረ ከየክልላቸው ልዩ ኃይል አዋጣው ሞቢላይዝ ተደርጎ በዛ ጥሪ ኢትዮጵያን አፍርሰናል ያለው አፍርሳለሁ ብሎ ሲያወራ ኢትዮጵያ እንደገና የተሰራችበትን አጋጣሚ ሁሉ ያየንበትና በዛ ሁነት ላይ ጥላት በደንብ እንትን ያለ በቅራቅር በየዳና በዳንሻ ሁመራ በኩል ላይ ሶሮቃ የሚባል አለ። ሶሮቃ ዳንሻ ቅራቅርና በየዳ የሚባለው አካባቢ ላይ የመጀመሪያው ቀን የካቲት 24 ሌሊት ላይ የተፈጸመውን እስከ ንጋት ባለው ሂደት ላይ አናታናቱን የመቱ የልዩ ኃይል አባላት ነበሩና ልዩ ኃይሉ ላይ የገቡትን ያንን ተሳትፏቸውን ይዘው ወደ ሀገር ገብተው በፌደራል ፖሊስ ወይም በመከላከያ ወይም በሚፈልጉት መዋቅር በክልልም ቢሆን ገብተው ያንን አቅማቸውን ይዘው ትልቅ ሆነው እንዳይቀጥሉ ዶክተር ገንፎ እና መስከረም አበራ ምናምን የሚባሉት ሁሉ ተደራጅተው በተለያየ መልኩ ወከባ ፈጠሩና ያንን የልዩ ኃይል አባላት እንዲፈውዙ ተደረገ። ክርስቲያንም እነዚህ ቦያለው ምናምን ሽንት ቤት ሆነው ሁሉ ያወሩት የነበረውን እየበከሉ እያጦዙ እዚህ ያደረሱበትን ነገርም ለማስታወስ ፈልጌ ነው። ቢኮዝ እዛ ጋር የሰሩትን ጀብዱ ፋኖ የሚል የጀግኖችን ስም አስይዘው ነውር እንዲሰራ ሲጀምር ጀምሮ በነውር እንዲጀምር ለምን ክብሩን ለመቀማት ነው የተደረገው። ክብሩን ለመግፈፍ ነው ስራው የተሰራው። ጀግንነቱን ለማዋረድ ከጀርባ የሚመቱትን እየመቱ የነበሩ እነዛ የትም ቦታ ላይ በጎ በመስራት የማይታወቁ ልጆችን ፊት አውራሪ አድርጎ ዘመነ ካሴ ምናምን እያለ የሚነፋፋ የሚንጠራራ ብዙ ነውረኛ አለ። በያለበት የራሱ ነውር የሚገልጥ ሀፍረተ ቢስ ዘመነን ያሞግሳል። ጀነራል አበባውን ይሳደባል። ጀነራል አሳምነውን ያሞግሳል። ጀነራል ተፈራ ማሞን ያሞግሳል። ተመስገን ጥሩነህን ይሳደባል። አረጋ ከበደን ይሳደባል። ሁሉንም ለመሆን የማይችል በዕቃነት ዕቃ ሆኖ የኖረና የሚኖር አይነት ሐሳብ ያላቸው ፊት አውራሪዎች ከፊት ሆነው ለራሳቸው እንዳይጠቀሙ ለህዝብ እንዳይጠቅሙ ለምንም ነገር እንዳይጠቅሙ አጥፍቶ ጠፊ አዝ የቁስ እንደ ቦምብ ራሱ ፈንድቶ ሌሎችንም አቃጥሎ ተቃጥሎ እንደሚሞቱ አይነት ሆነው የተሰሩ አይነት እንትኖች ናቸው። እዚህኛ ሀገር የተሰሩ ጽንፎች በራሳቸው ለማዘዝ እድል የማያገኙ አሸባሪ ልከው አዲስ አበባ እናሸብራለን ሲሉ የነበሩ ሰዎች ዛሬ ኮሪደር ላይ ቤት ፈረሰባችሁ ብሎ ተቆርቋሪ መስለው ይመጣሉ። አዲስ አበባ ላይ ሽፍታ አስታጥቀው ፋኖን አስገብተናል፣ አዲስ አበባን እንደማን ነው እናረጋታለን። እንደማን ያሉት እስኪ ጻፉ የምታሳውሱ እንደማን እናደርጋለን ብለው ቃል እንደገቡ አዲስ አበባን እንደነንቶኔ እናደርጋታለን ብለው በሽብር የሚናጡ ከተሞችን ስም ዘርዝረው የነበሩ ሰዎች እሱን ረስተንላቸው ዛሬ መርካቶ ላይ ያሉ ነጋዴዎች ደረሰ ከመቁረጥ አለመቁረጥ ጋራ ከመንግስት ጋር ያለባቸው ነገር እያጦዙ ብዙ ችግር ለመፍጠር እንደይላል። ምናልባት ሞቃዲሾ ሊሆን ይችላል አንድ ከተማ ነው የማውቀው። ጀስት እንደዛ አዲስ አበባ እንደዛ እናረጋለን ብለው ሽብርና አሸባሪነትን በኩራት ነው ያወሩ እነዛ ሰዎች። ይሄን ከረሳችሁ ብዙ ተከስራላችሁ። ተከር ይሄን እንዳትረሱ። እኔ ለማስታወስ የምሞክረው እንዳንረሳ
እነሱ በመጡበትና በተናገሩበት መልኩ መመለስም ባይሆን እነዚህን ሰዎች ግን አምነን ለምንም ነገር ይሄን ሲያወሩ የነበሩ ሲያዋሩ የነበሩ ይሄን ሲደግፉ ለሆነ ነገር መተው ክፉን በክፉ መመለስ የኛ ዓላማ አይደለም። ኢትዮጵያዊነት፣ ጀግንነት፣ ሐቅን የያዘ ሰው ጀግና ሰው እንደዚህ አይነት ነውርን፣ ግዳይነትን፣ ጥፋትን የሚናገር አይደለም። ያ የፈሪዎች ያ የወራዶች ያ የክፉዎች ባህሪና እንደዛ ነገር ነው እንጂ አዲስ አበባን እንደሆነ እንትን እናደርጋታለን ብለው ትንሽ ትልቁ አቅራርተዋል። እሱን አረሳም እኔ አረሳም። እናንተም ከረሳችሁ የራሳችሁ ጉዳይ፣ እኔ ግን እንዲረሳ አልፈልግም። እንደዛ ብለው ያሉ ሰዎች ናቸው ዛሬ እንዳደረግን በአራት ቀን 4 ኪሎ ብለው ነበር ሲለማ አልነገሩም። በየቦታው እየበከሉ የማያደርጉት ነውር የለም። ግን ዛሬም እነዛምኖ ገንዘቡንም ያዋጣ ከነዚህ ጋር እያጨበጨበ የሚሄድ ሰው ይቀጥል። እንዲተርፍ ራሱ ነው አልፈቅድም በግሌ። ዛሬም ቢሆን ዛሬ ቆሞ የሚደልቅ ካለ ድግሱን እስከመጨረሻው እንዲመገበው ነው መጋብዘው። በጣም የሚያስቀው የሚያሳፍርም አይነት ስራ ስለሚሰሩ ለኔ እንደ መዝናኛ ነው የምቆጥራቸው። ቢኮዝ እንተዋውቃለን ምን እየሰሩ እንዳለ ምን እንደሚሉ እንዳለ መድረሻ መውጫ ቀዳዳ አጣው እየቃዡ እየጮሁ ያሉ ራሳቸውን በባርነት ያው አከራይተው ያሉ ጾታቸውንም ቢሆን በሌሎች የሚያስመሰክሩ ነውረኞች እንጂ ሰዎች አይደሉም። አንድም ቀን ተሰብስበው ሰው ሲጠቅሙ አታዩ። በጽንፍ ላይ ያሉ ምንጮህ ሰዎች እስኪ አንድ ሰው ጥቀሙ፣ አንድ ሰው ላይ የኢኮኖሚ ችግሩን ፍቱለት እስኪ። አሁን እዚህ ባለፈው ላይ ውጭ ሀገር ምናምን ዲያስፖራ ላይ ምናምን እንደዛ ሰልፍ አደረጉ ምናምን ተብላችሁ እንደዛ የምትጫጫው ሰዎች እስኪ አንድ ቀን ተሰብስበው እኮ እንደከሌ ልክ እዚህ ቦታ ላይ ተሰልፈው መንግስት ላይ እንደሚጮሁት እዚህ ቦታ ላይ እኮ ተሰብስበው የሆነ ሰው ችግር ፈቱ ተባሉ። ሀገር ለማፍረስ ገንዘብ እያዋጣችሁ ራሳቸውንም አጥፍተው ሌላም በማጥፋት ለታሪክ እንኳን ደግሞ ለመናገር ታደርጉ ሰዎች እስኪ ታሪክ ስሩ። እስኪ እንደው ሰልፉን እንኳን በራሳችሁ አስባችሁ አርጉት እስኪ። እዛም እኮ ተጠርታችሁ ነው፣ ሌሎች ጋብዟችሁ ነው። ሁሉ ጊዜ ተጋባዥ፣ ሁሉ ጊዜ በአገራችሁ ላይ እንኳን በአገራችሁ ፖለቲካ ላይ ኑት የተሰልፋችሁ እንድበሉ ኑ እንድብላችሁ እንድበሉ ያሉ የሚያስጨዋችሁ የኢትዮጵያ ጠላቶች ናቸው። አይደብርም? እናንተ እኮ አስባችሁ ስለ ሀገራችሁ የሚመጥናትን ነገር ለማድረግ እሳቤውም የላችሁም፣ እቅዱ ትብብሩም የላችሁም፣ አንድነቱም የላችሁም። አምናም ትጮሁ ነበር፣ ከዛሬ 27 ዓመትም ትጮሁ ነበር። ከዛ በፊት 66 ምናምን በዛ በደርግ ሰዓት ላይ የነበረውን ነገር ላይ በክፋት ሰርታችሁ ያ ነገር ከመጣ በኋላ ያን ያሳበባችሁ ታደርጉ ነበር። ትሰለፋላችሁ፣ ታሰለፋላችሁ፣ ትጮሃላችሁ፣ ታጫጫሃላችሁ፣ ታደርጋላችሁ። እሱን ነው የምታደርጉ። እንደው እኔ ተሰልፌ ምን አደረኩ? እኔ እንድብዬ ምን አደረኩ? ራሳችሁን እንኳን ካልኩሌት የምታደርጉበት ነገር ትናንትናም ትጮሃላችሁ፣ ዛሬም ትጮሃላችሁ። እና በሰልፍ ላይ አሁን ከጄኖሳይድ ትንሽ እንኳን አይሸምማችሁም። አሁን ያጨበጨባችሁበት ዶክተር አብይን አገር ውስጥ ካለው በላይ እኔ ዲያስፖራስ በጣም አጨብጭባችሁለታል። ብትወዱት ይዘናጋ ነበር ይመስለኛል። ብትወዱት በጣም ትንሽ ትልቁ አሁን ያጨበጨበ ይሄ መንግስት ምናምን እያለ መንግስት ቢሆን መንግስት የመጨረሻ ይበላሽ ነበር። እና እንደዚህ ክፉ በመሆናችሁ የኢትዮጵያ ስኬት የማይቀር መሆኑና በእልህ ብዙ ጀብዱ እንዲሰራ ያደርጋል። ለዛ ነው እኔ የኔን ቻናል እንኳን እንደው ሳትንቁ ማዘጋታችሁ በጣም ሸሞኒዩ በጣም ታሳፍራላችሁ። እናንተ ልታዘጉ ከሄዳችሁት ጅሎች እናንተ ተቀብለው የዘጉት ሰዎች የሚገርምኩ ሎቢስት ለመቅጠር የአማራ ምናምን ማህበር ብላችሁ $85,000 አዋጣችሁ ሴናተሮችን ቀጥራችሁ ኢትዮጵያ ላይ 2 ማዕቀቦች ተዘጋጅተው እንዲጣሉባት አሰርታችሁ ነበር። ሷሎም ብሎ ከዛ በኋላ ነው የተራረፈው። እንደው እጃችንን ወርወን ከምንቀር $85,000 በልተንም ከምንቀር ብለው ያገዋል ማዕቀብ ያስጣላችሁት እንጂ ከዛ በላይ 668 ነው 6 ምናምን የሚባል እና አንድ ኤስ እንደዚህ የሚባል በጣም ብዙ ዋጋ የከፈልኩበት ነው። ብዙ እኔ መስራት ያለብኝን እየሰራሁ ስለሆነ በጣም ደስተኛ ነኝ። ለኢትዮጵያ፣ ለሀገሬ፣ ለሀገር ልጆች፣ ለጀግኖች
እዛ ጋር መደረግ ያለበትን ያደረኩ ነው ያው ያለ ምንም እውቅናና ክፍያ ለዛ ነው ደስ የሚለኝ እየተከፈለኝ ወይም እንደዚህ ተቀጠረ ቢሆን ራሱ ደስ አይለኝም ነበር ስለተከፈለኝ ስለሆነ የምሰራው ማለት ነው እና ሶማሊላንድ እንደዚህ ናት ወደቡን ተናበለው ምናምን ያላችሁ የኢትዮጵያን ጉስቁልና ለእናንተ የጎሰቆለ ግብይት የደም ንግድ ለማፋጠን የምትሄዱ ሰዎች የኢትዮጵያ እንትን ይቀጥላል ምንም ታስቆሙት ነገር የለም ስራችሁ መርዶ ማውራት መግደል ማገዳደል ከዛም ቀብር መፈጸም ሙሾ ማውረድ በዛም ይሁን በዚህ ያንን የሚመስል እልቂት መናገርና መስራት በዛ መኖር ልምዳችሁ ስለሆነ አይገርመኝም የሚደንቀኝ ነገርም አይደለም አልደነቅበትም እናንተም ስራችሁን ስሩ እኛም ስራችንን እንሰራለን መጨረሻ ላይ ትራኮቹን ጨርሶ ፊት ላይ የተገኘው ሰው ያሸንፋል ማለት ነው አንዳንድ እንትኖችን ነካነካ አድርገን ፕሮግራማችንን እናሳጥዋለን የሻለት ሚዲያ የሚለውንም ላይ ስለቆየን ማለት ነው ዛጋ ኮኪት ሚዲያ እና ማን ነው ሳርቾ ዛጋ ነበሩ ሳራይ የሻለት ሚዲያና ያው ድል ከሀቅ አለ ጉባለችንም እንደዛ ያረግ በዋናነት ሀቅ ይወደድ እኔ ክፎች ለክፋት ሆኖ እኔ እንዳልናገር በዚህ ልክ ከተከታተሉኝና እኔ እንኳን ለራሴ ይሄን ያክል ትኩረት ሳልሰጥ ጥላቶች ትኩረት ሰጠውኝ እንዳናገር ካፈኑኝ እና ሰው ደግሞ እንድናገር ማድረግ ካልቻለ ያው ሂሳቡ ይሰራል ማለት ነው በኢትዮጵያ በየአመቱ ቢያንስ ከ3000 በላይ የሚሆኑ ሰዎች ላይ ያው በእብድ ውሻ በሽታ ይወራቸው ያልፋል የሚል ጥናት አለ የትኩረት እንዲሰጥ ነው ብዙ ጊዜ በየሰፈሩ ባለቤት የሌላቸው ውሻዎች ምናምን ስላሉ ህዝብን ይጠቅማል የምንለው ነገር የሰው ዱሻ ቢያስቸግረንም የሰውን ቦጭ ቢያስቸግረንም እንቦጭ መዛጋ እየተስፋፋ እንደሆነ ነው ለህዝብ ደህንነት ሲባል ሰዎችን ስትወዱ የሚጎዱ ነው የሚመስሏችሁ ደና ሆነውም በቃ የሚጎዱብን እያበላችኋቸው እያጠጣቸው የሚጠግቡሉ አይመስሏችሁም የምትወዱትን ሰው እንደዛ ነው ሀገራችሁን ስትወዱ ህዝባችሁን ስትወዱ ኃላፊነት ሲሰማችሁ ሁሉም ሰው እንዲድን ሁሉም ነገር እንዲስተካከል ነው የሻለት የኔ ነው የሻለት ሚዲያ የሚለው ካሰችዬ የሻለት ሚዲያ የኔ ሁለተኛው ሚዲያ ነው ማለት ነው ይሄኛው ቆየት ያለ ነው እዚህ ጋር ብዙ አሉ ከአቤቶክቶ ጋር ያወራሁት አንድ ስልክ እንትን አለ ሌላ ከደሱ ጋር ያወራሁትም አለ እዚህ ድል ከሀቅ የሚለው ላይ ሌላ የሆነ ጊዜ ከ3 አመት በፊት ደግሞ የሆነ ቪዲዮው ሌላ የሆነ ድምጹ ግን የኔ የሆነ መልእክት ያለው አለ እዛጋ ወደኋላ ያሉ ቪዲዮዎችን ብታዩቸው አሪፍ ነው ምን አይነት ነው ጉባለች እዚህ ላይ ገብታችሁ የቴሌግራም እና የፌስቡክ ሊንክ ላይ ሆኖ ከዛ ወደ ኋላ ሄዶ ጉባለች የሚባለው ሰውዬ ምንድነው እንደ መሳይ አዲስ ግልብጥ ነው እንደ ደረጀ ወይስ ከየት ነው የመጣው ምን ይል ነበር ከዚህ በፊት ምን አይነት ሐሳብ ነበር የነበረው ሰው ጋር በመቆማችን የሚለው ነገር በእርግጠኝነት እንድታርጉ ስለሚጋብዛችሁ እውነቱን ማወቅ እንደዛ ነው እኔ መጀመሪያ ዩቲዩብም ሆነ ማንኛው ቦታ ላይ ለመከተል ካሰብኩኝ ፕሮፋይሉ ጋር ገባለሁ about the channel ወይም ለዛ ሊንኩ ጋር ምን እንደሚል ስለዚህ ያ ሰው መቼ እንደተከፈተ ራሱ ቆይተው ነው ያለው ቪዲዮዎችን አናላይዝ ርዕሶቹ ምናምን ያለው ስሜትን ቀስቅሶ ሰዎችን ወደዛ በስሜት ለመንዳት ነው ወይስ ጤነኛ ሰዎችን እያረጋጉ የሚያረጋጋ ሐሳብና ምክር ለመምከር ነው የሚለው ካየው በኋላ ነው ሰብስክራይብ ማድረገው የተወሰነ እንትን አደርጋለሁ ሰው ነግሮ ከሆነ ነው በቀጥታ ሰብስክራይብ ማድረገው በቃ ሞደው ሰው ከጋበዘኝ ቀጥታ እቀበላለሁ እንጂ አሁን አንዳንድ እንትን ላይ ሳያቸው በዛ መልኩ ነው ገብታችሁ ስታዩ አሪፍ ነው ማለት እዛ ፕሮፋይል ሊንኮችን ታያላችሁ ወደ ኋላ የሆነ ከአመት ከሁለት አመት የሆነ ራን 3 አመት በፊት ምናምን የሆነ ነገር ግንዛቤ ሊፈጥር የሚችል መቼም አንድ ሰው በአንድ ቀን ጻድቅ ነው በአንድ ቀን ገዳዮች አይደሉም እነዝምላችሁ በመላው ኢትዮጵያ ላይ ነውር ሲፈጽሙ የነበሩ ሰዎች ናቸው ዛሬ ያን ነገር ሄደውኛ ቤት የፈጸሙት ይሄ ጭካኔያቸውን ተለማምደውት ኖረውት ስለነበር ነው ጉራፈርዳም ወለጋም ላይ ሰው ይገሉ የነበሩት እነዚህ አማራ ክልል ላይ ገብተው ሰው እየገደሉ ያሉት ናቸው ነው የኔ ድምዳሜ ለምን በዚህ ልክ ሰው አይጨክም በዚህ ልክ ሰው አውሬ አይሆንምና ሰው በአንድ ቀን ትሁት አይሆንም ሰው በአንድ ቀን ደግሞ ክፉም ስለማይሆን በንግግር እንደዛውን ላይ ብላይ ስናወራ እንደዚህ በነፃነት አያወራም ክፉ የሆነ ሰው ተሳስቶም ቢሆን ነው የሆነ የማይገባውን ይናገራል ሰውን ሊያስቆጣ የሚችል ንግግር ይናገራል ነፃ አልሆነ ያው ሙሊቱ አብሮት የኖረ ከሆነ ነው ቢገላበጥ ያለው ነገር በጎ ከሆነ በጎ ብቻ ያወራል ቢገላበጥ የኖረው ክፉ ነገር ከሆነ ያን ክፋቱን ብቻ ይናገራል
መሳይ እንዴት ለመደው ምለው ለካ ድሮ ጀምሮ ስለሆነ መሰለኝ። እና የብድር ውሻ በሽታ ራስን ጥንቃቄ ማድረግ ከውሾች ጋር ያለ ንጽህናቸውን ያለመጠበቅ ነገር ስላለ እሱ ላይ ጥንቃቄ ቢደረግ ነው። በኢትዮጵያ በርካታ ሰዎች እንግዲህ በውሻ ንክሻ እንደሚጠቁ ሲገለጽ በየአመቱ ቢያንስ ከ3000 በላይ የሚሆኑ ዜጎችም ለህልፈተ ህይወት እንደሚዳረጉ ነው የግብርና ሚኒስቴር ያስታወቀው። አጭር ነገር ነው ማለት የፈለጉት። በታይላንድ አንዲት እናት ራሷን ከሱሰኛ ልጇ ጋር ወይም ከሱሰኛ ልጇ ለመጠበቅ ስትል በመኖሪያ ቤቷ ውስጥ የልጇን የምታስርበትን ያስገነባችበትም ነገር አለ። ሱስ እንግዲህ አሁን ላይ የአደንዛዥ ዕፅ ምናምን ነገር የሚመስለው አለ። ይሄ ፕሮፓጋንዳ፣ የሐሰት ወሬ መስማት፣ የሐሰት ወሬ መነጋገር፣ የሐሰትን ነገር መውደድ በራሱ የሱስ ነው። የሆነ መዋሸት ሱስ ነው። ብዙ ሱሶች አሉ። ያን ነገር መደጋገምና በዛው ውስጥ መኖር፣ ከዛ ላለመውጣት መጣር፣ ራሳቸው የሚገዙት ነገር ከተፈጠረ ያ ሱስ ይባላል። እዚህ ጋር ግን እሷ እንደዛ አይነት አደንዛዥ ዕፅ ነገር ከልጇ ጋር ራሷን ለማራቅ ስትል እስር ቤት በቤቷ ያስገነባችበት ነገር ነው። ይሄ ምን ይመስላል? ያለምን እውነትም ዳሰስ እንድታደርጉ ነው። ትንሽ ህጋዊ የመንግስት ቤት ውል አላዋዋላችሁም ወይም አልዋዋልም በማለት ይህንን ህጋዊ የቤቶችን ውል አዋውላለሁ የሚል የሌብነት ወይም ጉቦ የሚባለው ማለት ነው 50,000 ብር ጉቦ የተቀበለ ግለሰብ እጅ ከፍንጅ ተይዟል ይላል። በዚህ በአዲስ አበባ ማለት ነው። የጉለሌ ክፍለ ከተማ ወረዳ 5 የመንግስት ቤቶች አስተዳደር ጽሕፈት ቤት ኃላፊ የሆነው ግለሰብ አገልግሎትን በገንዘብ ለመሸጥ 50,000 ብር ሲቀበል እጅ ከፍንጅ መያዙ ተገልጿል። ሁሉንም ይያዝን። ለሀገራችን በክፋት የቆመን የሚሰራን የሚያሰራን እንደው ከሆነ ፈጣሪ መሬቷን ክፍት እያደረገ እስከ ክፋታቸው ለቀብር እንኳን እንዳንቸገር በያለበት መሬት ብትሸክፍልን ደስ ይለኛል እንዳልና ካልሆነም ደግሞ እየጠቆምንም እያልን እጅ ከፍንጅ እስከ ሌብነቱ እስከ ነውሩ እንዲያዙልን ነው። በጣም ደስ ይላል። ይያዙ፣ ይጋለጡ፣ ነውረኛ ይገለጥ፣ ይጥፋ፣ ሀገራችን ንጹህ ትሁን፣ እንሻገር ነው። የጉለሌ ክፍለ ከተማ ወረዳ 5 የመንግስት ቤቶች አስተዳደር ጽሕፈት ቤት ኃላፊ አቶ ሳምሶን ይልማ ህጋዊ መንግስት መኖሪያ ቤት ውል አላዋውልም በማለትና 50,000 ብር ተደራድሮ ውል ለማዋል ሲሞክር በተደረገበት ብርቱ ክትትል እጅ ከፍንጅ መያዙ ተረጋግጧል ነው። አገልግሎትን በገንዘብ ለመሸጥ የሚሞክሩ ሌሎችም ግለሰቦች ከዚህ መማር ወይም በመማር ማለት ነው ከዚህ አይነት መሰል ድርጊቶቻቸው መቆጠብ ይገባቸዋል። ህብረተሰቡ ድርጊቱን በማጋለጥ ሂደት ላይ ማለት ነው ላደረገው አስተዋጽኦ ምስጋና ይገባል ብለዋል። እንደ አይነቱን ኃላፊነት የጎደላቸውን ግለሰቦች ሲያገኝ በአፋጣኝ ለፖሊስ መጠቆም ይገባል ሲል የጉለሌ ክፍለ ከተማ እንትን ብሏል። መብታችሁን በገንዘብ ለመግዛት የምትደራደሩ ሰዎችም እሱ ነገር ላይ ትክክል ጥንቃቄ አድርጉ የሚል መልእክት አለኝ። ፍራንኮ ቫሉታን ለጥቁር ገበያ በመጋለጡ በውጭ ምንዛሬ ላይ ጫና በማሳደር ከጥቅሙ ይልቅ ጉዳቱ አመዝኗል ተብሏል። ዛሬ በፍራንኮ ቫሉታ ከውጭ የሚገቡ መሰረታዊ ፍጆታ ሸቀጦች ላይ በመደበኛ የንግድ ባንኮች የመተማመኛ ሰነድ አማካኝነት እንዲገቡ መወሰኑን የገንዘብ ሚኒስቴር አስታውቋል። ፍራንኮ ቫሉታ መሰረታዊ ሸቀጦችን ወደ ሀገር ውስጥ በማስገባት የምርት እጥረት እንዳይከሰት የተወሰነ እገዛ ማድረጉን የገንዘብ ሚኒስትር አህመድ ሺዴ መግለጻቸውን ተመላክቷል። ነገር ግን ፍራንኮ ቫሉታ ባልተገባ መንገድ ለጥቁር ገበያ በመጋለጡ በውጭ ምንዛሬ ላይ ጫና በማሳደር ከጥቅሙ ይልቅ ጉዳቱ አመዝኗል ሲሉም ሚኒስትሩ ገልጸዋል። በመሆኑም የተሟላ የማክሮ ኢኮኖሚ ማሻሻያ ፖሊሲ ትግበራው በመደበኛውና በትይዩ ገበያው መካከል ያለውን የውጭ ምንዛሬ ተመን ተቀራራቢ በማድረጉ የፍራንኮ ቫሉታ እንዲነሳ ማድረጉንም ገልጸዋል። አክለውም መሰረታዊ ፍጆታ ሸቀጦችን በፍራንኮ ቫሉታ ወደ ሀገር ውስጥ የማስገባት ውሳኔ ሙሉ በሙሉ እንዲቆም መደረጉንና በሂደት ላይ ያሉ ከውጭ የሚገቡ ሸቀጦች በ2 ሳምንታት ውስጥ እንዲገቡም እንደሚደረግ አመላክተዋል። በተጨማሪም የንግድ ባንኮች ለመሰረታዊ ሸቀጦች የሚሆን በቂ የውጭ ምንዛሬ ክምችት እንዳላቸው ጠቁመው በውሳኔው መሰረትም ከውጭ የሚመጡ መሰረታዊ ፍጆታ እቃዎች ወይም ሸቀጦች ማለት ነው በንግድ ባንኮች የመተማመኛ ሰነድ ብቻ እንዲገቡ መወሰኑና ይህም ወደ ተግባር መግባቱን አረጋግጧል። መንግስት በመሰረታዊ የንግድ ሸቀጦች ላይ የምርት እጥረት እንዳይከሰት በማሰብ ለግል ባለሀብቶችና ፍራንኮ ቫሉታን ያው ፈቅዶ የነበረ መሆኑን አስታውሰዋል ማለት ነው። ይቺ ትንሽ ብዙ ሰዎችን ተነካካለች ብዬ ነው ትኩረት ይሰጠዋል። ትራምፕ በቻይና ላይ ጠንካራ አቋም ያላቸውን ፖለቲከኞች በካቢኔያቸው ውስጥ እያካተቱ እንደሚገኙም ዛሬ ተሰምቷል ማለት ነው። የመሬት መንቀጥቀጥ ለአክሱም ሐውልት ቁጥር 3 ማለት ነው ተጨማሪ ስጋት ይፈጥራል የሚል ሌላ ወሬም ተሰምቷል።
የዩጋንዳው ፕሬዝዳንትና ቤተሰቦቻቸውን የተሳደቡ ቲክቶከርስ በቁጥጥር ስር ውሏል ማለት ነው። ዩጋንዳ ፕሬዝዳንታቸውና ቤተሰቦቻቸውን የሰደቡ የሶሻል ሚዲያ ልቅነት እኛ ሀገርስ ብዬ ነው ይህን ወደዚህ ላመጣው የቻልኩት። ፕሬዝዳንት ዩዌሪ ሙሴቬኒ እና ሚስታቸው እንዲሁም ልጃቸውን ጀነራል ሙሆዚ ካይሩጋባን የሚያንቋሽሽ ይዘት ያለው ተንቀሳቃሽ ምስል ቀርጸው በቲክቶክ ላይ ለጥፏል የተባሉ 2 ዩጋንዳውያን በቁጥጥር ስር ውለዋል። ዳኛ ስቴላ ማሪስ የ21 ዓመቱ ዴቪድ ሴንጎዚን እና የ28 ዓመቱን ኢሳያስ ሴካጊርን ፍርድ ቤት እስኪቀርቡ ድረስ በእስር እንዲቆዩ ወስኗል። በጥላቻ ንግግርና ከፕሬዝዳንት ቤተሰብ እና ከገዢው ኤንአርኤም ጋር በተገናኙ ተንኮል አዘል መረጃዎችን በማሰራጨት ተከሷል። ሰኞ ዕለት ፍርድ ቤት የቀረቡት 2 ተከሳሾች ግን ክሱን ውድቅ አድርገዋል። አቃቤ ሕጉ በበኩል በቲክቶክ ላይ የፕሬዝዳንት ቤተሰቦች እና በሌሎችም ላይ የማዋረድና ጥላቻን ለማስፋፋት ሞክረዋል ሲል ክስ አቅርቦባቸዋል። ፖሊስ አሁንም በጉዳዩ ላይ ምርመራ እያደረገ መሆኑን በመግለጽ የዳኛውን ትዕዛዝ በማክበር በቁጥጥር ስር ውለው እንዲቆዩ ማድረጉንም ገልጧል። በመስከረም ወር ላይ የፖሊስ ቃል አቀባዩ ማለት ነው ሩሶኪ ኪቱማ የክብር ምንጭ በማለት የጠራቸውን የፕሬዝዳንቱን አግባብ ስማቸውን ማጥፋት ወንጀል መሆኑን አስጠንቅቀዋል እያለ ባለፈው ሰኔ ወር አንድ የ24 ዓመት ወጣት ዩጋንዳዊ በቲክቶክ ቪዲዮ ላይ ፕሬዝዳንቱንና ቤተሰቡን በመሳደቡ ምክንያት የ6 ዓመት እስራት ተፈርዶበት እንደነበረም አይዘነጋም። ከዚህ ጋር በተያያዘም የአሜሪካ መንግስት ባለፈው ዓመት ባወጣው ዘገባ መሰረት ከሆነ ዩጋንዳ የወንጀል ቅጣትን በመጠቀም የኢንተርኔት ነፃነትን ገድባለች ሲል ከሷል። ምን አገባው አትሉልኝ? ለማንኛውም ይሄስ እኛ ሀገር ቢመጣ መሪዎቻችንን የሚሰድብ መከላከያ ሰራዊታችን የሚሰድብ የሚሰሩ ሰዎችን በስራቸው ምክንያታዊ በሆነ መልኩ መገምገም ይቻላል። እኔ ማንም ሰው በአግባቡ እንዲገመገም እፈቅዳለሁ። ዝም ብሎ ተጠቅልሎ እንዲጨበጨብለት አልፈቅድም። ስለዚህ ግን በአግባቡ የማይሉ አፋቸው እንደፈለገ እየተከፈቱ ህዝባችንን እያደናገሩ የተሳሳተ መረጃ የሚያሰራጩ ሰዎችን መጠየቅ ለምን ተሳነው ማለት ነው። የኛ ሀገር መንግስት ለምንድን ነው የሀገራችን የ120 ሚሊዮን ህዝብ ወኪል የሆነን መሪ ትንሽ ትልቁ አፉ እንዳመጣ በየሰፈሩ በየመንደሩ ሲሰድቡ ማየት ነውር ነው። ይሄ ደግሞ ተጠያቂነት እንደሌለ በማወቅ እንጂ ተጠያቂነት ሲኖር ደግሞ ማን ምን እንደሚል ስለሚታወቅ አሁንም መንግስት ሆይ ኢትዮጵያ ውስጥ ያለ እኛም እዛ ጋር ያለው ነገር አልከበር ሲላል ከኛ ጋር ሁሉ ግብ የሚመጣው። ስለዚህ በዛ መልኩ ፈተና ውስጥ ከምንገባ አንተን ምንድነው ክብርን የሚያስጠብቅ ያጠፋ ሰው ሲቀጣ ህግም ሲወጣና ሲከበር ስናይ ደስ ይለናልና በዛ መልኩ ልክ የዚህ ዩጋንዳን አይነት አካሄድ ብትሄዱልን ደስ ይለናል የሚል ነገር ነው ያለን። ጉባኤ ኢትዮጵያ እንግዲህ በየሻለት ሚዲያ እና በድል ከሀቅ በሚለው ሚዲያ ያው በዚህ መልኩ አብረናለን ማለት ነው። ስለዚህ ኢትዮጵያ ትቀጥላለች፣ ኢትዮጵያ ትሻገራለች። ዘመን አለም የለም ብሏችሁም እኛ እሱ አይደለም